አሁን እኮ 100,000 200,000 ሳይቀር አበል መተበል የሚበላ ሰበኪ እኮ እየተፈጠረ ነው ማለት ይሄ እኮ ስርቆት ነው ስብከት አይደለም ስርቆት ነው ይሄ አደገኛ ነው የሚለው ነው በቃ በነገራችን ችግሮችን ካልተናገረንም ምንም እና ህዝቡ መረዳት ያለበት ሰባኪያን ማለት ራሳቸውን ያሰጡ መሆን መቻል አለባቸው ይሄ ምንም ጥርጥር የለውም ለህዝቡ መስዋዕት እየሆኑ ነው አይደለም ይሄ መታየት መቻል አለበት እንጂ በግለሰብ ዝም ብሎ ገለ ይመጣል ተብሎ በመወናጨፍ ብቻ የሚሆኑ ይሄ ዝም ብሎ ግርግርታ ይበዛበት ይሄ ኦርቶዶክሳዊ አይደለም ጸጥ ማለት ያስፈልጋል ስንማረም ኦርቶዶክሳዊ ነው አይደለም እልል በሉ አጨብጭቦ የሚሄድ ግርግርታ ይበዛበት መሆን የለበትም ኦርቶዶክሳዊ ጠባዩ ትምህርት ሃይማኖትን ሰተት ታርጎ ማስተማር ነው ከዛ በኋላ በቃ ማስተዋሻ ይዞ በሚችለው በጣም መከታተል ለኦርቶዶክስ እንደዚህ ነው እንደምታስተምረው ብሎ ተረርቶና ደስ ብሎት ነው መሄድ ያለበት እንጂ በቃ ዝም ብሎ ግርግርታ መፍጠር በቃ ትምህርት ሲያልቅበት ሁሉ ለልበል ይያለ ጊዜውን የሚያስጨርስ አጨብጭብ ይያለ ዝም ብሎ መከራ የሚያሳይ አረበ አውድምራት በጣም ብዙ ፈተናዎች ነው የሚታዩት አንዳንዶች ደግሞ በስብከቱ ትንሽ ይሄዱና ልመና ጀምረው በዛው ተወታላቸው ተቀጣሪ ለማይሆኑ የሚቀርቡበት ደግሞ ለልመና ራሱ ወንጌል እየተማሩ